ሰምታችሁ ቲክቶክ ላይ ስክሮል ማድረጋችሁን አቁማችሁ የራሳችሁን ገንዘብ የሚሰራ ቲክቶክ የማትከፍቱ ከሆነ የእውነት እናንተ ሞኝ ናችሁ። ከሞኝም ሞኝ። ቲክቶክ ላይ የሰዎችን ቪዲዮ ስክሮል በምታደርጉበት ሰዓት ቲክቶክ ላይ የሰዎችን ላይቭ የሚጫወቱትን የነሱን ታብ ሼር ኮፒ ሊንክ በምታደርጉበት ሰዓት ቲክቶክ ላይ እናንተ የራሳችሁን ገንዘብ መስራት ትችላላችሁ። አዎ ቲክቶክ ልክ እንደ ዩቲዩብ ነው። ዩቲዩብ ላይ ዩቲዩብ ከፍተን የዩቲዩብን መስፈርት አሟልተን ዩቲዩብ ላይ ቻናላችንን ሞኔታይዜሽን አድርገን በየወሩ ዩቲዩብ ገንዘብ ክፍያ ይከፍለናል። ኦኬ ቲክቶክም ልክ እንደ ዩቲዩብ በየወሩ ክፍያ እንዲፈጽምላችሁ ክፍያ እንዲያወርድላችሁ ቻናላችሁን ሞኒ ማድረግ መቻል አለባችሁ። ኦኬ ቲክቶክ ቻናላችሁን ሞኒ ለማድረግ ዛሬ ጠንክራችሁ ወጥራችሁ መስራት አለባችሁ። ያልሰራችሁትን ስለማታገኙ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገሬ ኢትዮጵያ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው አዳዲስ ጠቃሚ የሆኑ ነገሮችን የሆኑ መረጃዎችን ወደ እናንተ ስለማካፍላችሁ እኔ ሰርች ያገኘሁበት እኔን የጠቀመኝን ወደ እናንተ አካፍላችኋለሁ። እናንተ ደግሞ አይታችሁ ሰርታችሁ መጠቀም የእናንተ ግዴታ ነው። ከኔ የሚጠበቀው ወደ እናንተ ማዳረስ ነው። እባካችሁን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ እና ደግሞ ከየት ሀገር ሆናችሁ ይህንን ቪዲዮ እንደምትከታተሉት እባካችሁን ኮሜንት ስራ አስቀምጡልኝ ውዶቼ። ለቻናሉ ደግሞ ቤተሰብ የሆናችሁ ስለምታበረታቱኝ ሳፖርት ስለምታደርጉኝ ጎበዝ ጠንክሪ ስር ስለምትሉኝ ደግሞ ከልብ አመሰግናለሁ። አላህ ይስጥልኝ ውዶቼ። ቲክቶክ ገንዘብ እንደሚከፍል ታውቃላችሁ ቤተሰብ? ሁላችንም እናውቀዋለን ቲክቶክን። አብዛኞቻችን ቲክቶክ ላይ እዚህ ግባ የሚባል ቁም ነገር አንሰራም። በቃ ቲክቶክ ላይ መዝለል ነው፣ መጫወት ነው፣ መጨፈር ነው፣ ወይ ቁጭ ብለን ገስት ላይ ወሬ ማማት ነው፣ መቀደድ ነው እንጂ ከዛ ውጪ እችን ታክል ቲክቶክ ላይ ያገኛችሁ ጥቅም የለም አብዛኞቻችሁ። ኦኬ እንደው አላህ ካሳወቃቸውና ስማርት ከሆኑት በስተቀር ቤተሰብ ቲክቶክ ላይ ገንዘብ መስራት ይቻላል። አሁን ቲክቶክ ላይ ጌም ተጫውተው ለምነው አባልተው አጋለው ነበር አይደለ? አሁን ግን ቲክቶክ ላይ ኢንተርናሽናል የሆነ ቲክቶክ ቻናል ከፍታችሁ ቻናላችሁን ሞኒ ያድርጋችሁ ቲክቶክ ላይ ገንዘብ መስራት ትችላላችሁ። ኦኬ ሞኒ ለማድረግ ቲክቶክ ያስቀመጠው የራሱ የሆነ መስፈርት አለው። ኦኬ መስፈርቱ ምንድነው? 10,000 ፎሎወር እና በ30 ቀን ውስጥ 10,000 ፎሎ፣ በ30 ቀን ውስጥ 100,000 ላይክ። ይሄንን ካሟላችሁ ቻናላችሁ ልክ እንደ ዩቲዩብ ሞኒ አድርጋችሁ በየወሩ ተከፋይ መሆን ትችላላችሁ ማለት ነው። ይሄንን ደግሞ አያቅታችሁ። በ30 ቀን ውስጥ 10,000 ላይክ 100,000 ትችላላችሁ። 100 ሚሊዮን እንኳን ቢሆን ትችላላችሁ። የአረብ ሀገር እህቶች ግን ጠንክሩ፣ ተነሱ። አሁን ቀጥታ እንዳላረዝምባችሁ ወዴት ነው የምንሄደው? ይሄንን ኢንተርናሽናል የሆነ ቲክቶክ ቻናል እንዴት ነው የምትከፍቱት ነው። ቲክታክ ነው። ምንም አይነት ልዩነት የለውም። ልዩነቱ ምንድነው? ያከፋፈት ልዩነት ነው፣ ወይም ሎኬሽን የምትባለዋን አቀያየር ብቻ ነው እንጂ ሌላ ምንም አይነት ልዩነት የለውም። አሁን ቀጥታ ወዴት እንሄዳለን? ወደ ቲክታክ። ፕሊዝ በደንብ ተከታተሉኝ፣ ወጥሩ፣ ስሩ። መልካም ስራ። ቤተሰብ አሁን ወደ ቲክቶክ ነው የምንሄደው። በቀይ ምልክት አድርጌበታለሁ። ቀጥታ ወደ ቲክቶክ። እንግዲህ ይኸውና ወደ ቲክቶክ ገብተናል። ኦኬ ወደ ቲክቶክ ገብተናል። ያው ከታች የት ነው የምትገቡት? ቲክቶክ ላይ ከገባችሁ በኋላ የትም አይደለም፣ ወደ ራሳችሁ ቤት ነው የምትገቡት፣ ወደ ቤታችሁ። ኦኬ ያው ወደ ቤታችሁ ከገባችሁ በኋላ ከላይ እዩ ኤስ እና ምንድነው ይሄ ኤስ 12 የሚለውን በቀይ ምልክት የተደረገበትን ትነካላችሁ። ከታች ደግሞ እዩ በቀይ ምልክት የተደረገበትን እዩ። እናንተ ግራ እንዳይገባችሁ ቀይ ምልክት ነው የተደረገበት። ያቺን መንካት መቻል አለባችሁ። ሲጀመር ማንበብ የምትችሉ ደግሞ ይነበባል ማለት ነው። ኦኬ ስለዚህ አሁን እዚህ ጋር ትገባላችሁ። ኦኬ ትልቁ ጫወታ አሁን እዚህ ጋር ነው። ሎኬሽን መቀየር ያለበት እዚች ጋር ነው። ኦኬ ይሄው በቀይ ምልክት የተደረገባትን ማንበብ ትችላላችሁ። አችሉም ችግር የለውም። እቺን ጽሁፋን ኦኬ
ከታች ያለችው እቺን ጽሁፍ ነው የምትነኳት። እሷን ልክ ስትነኳት ሎኬሽን መቀየሪያ ቦታ ላይ ያመጣላችኋል ማለት ነው። እዚህ ጋር ሀገር መቀየሪያው ቦታ ላይ ኦኬ። እዚህ ጋር አንድ ጊዜ በደንብ ተከታተሉ። ተመልሻለሁ ወደ ኋላ ፕሊዝ። ለእናንተ ስል ነው እየተመለስኩት። እዩ ኦኬ ቤተሰብ። አሁን ትልቁ ጫወታ ያለችው እዚች ጋር ነው። እሱ ምንድነው? ሎኬሽኑን መቀየር አለባችሁ። እዩ እዚች ጋር ባይዘው ከታች ኮሜንት ስር ስለምጽፍላችሁ ምንም አይነት ግራ እንዳይገባችሁ ኮሜንት ስር የምጽፍላችሁ ዩናይትድ ኪንግደም ይሄንን ኮፒ አድርጋችሁ እዛ ቦታ ላይ ማስገባት ትችላላችሁ። እቺ ያው በቀይ ምልክት ያደረኩበትን ነው የምታስገቡት። ይሄንን ሎኬሽን መቀየሪያ ቦታ ላይ ሀገራትን እንድትመርጡ በሚያመጣላችሁ ቦታ ላይ በፍጹም ሌላ ሀገር እንዳትመርጡ። ባይዘው አለች ዩናይትድ ኪንግደም አለ፣ ዩናይትድ ኪንግደም፣ ዩናይትድ ስቴት አለ፣ ዩናይትድ አረብ ኤሚሬት አለ፣ አሜሪካም አለች። ባይዘው ግን አሜሪካ ላይ ብዙ እንትን ስለሆነ ዩናይትድ ኪንግደምን ነው የምትመርጡት። ኦኬ ዩናይትድ አረብ ኤሚሬት አለች፣ እንዳትመርጡ። አረብ ኤሚሬት ማለት ዱባይ ማለት ነው። ዩናይትድ እዚህ ጋር አለች፣ ግን እሷንም እንዳትመርጡ። መምረጥ ያለባችሁ ዩናይትድ ኪንግደም ኦኬ። ኮሜንት ስር ጽፍላችኋለሁ ማለት ለማትሉ ይሄንን እኔ የጻፍኩላችሁን ኮፒ አድርጋችሁ ራሱን ወስዳችሁ ማስገባት ትችላላችሁ ማለት ነው ጋይስ። ስለዚህ አሁን ዩናይትድ ኪንግደምን ከመረጣችሁ በኋላ ሀገራት ከመረጥን በኋላ አሁን እዚህ ጋር ወዴት እንመጣለን? ወደ ኢሜል ማስገቢያ ቦታ ላይ ያዘጋጃችሁት ኢሜል ሊኖራችሁ ይገባል። የተዘጋጀ ዝግጁ የሆነ ኢሜል ማለት ነው። ስለዚህ አሁን ኢሜል ይገባል። ኦኬ ኢሜል ካስገባችሁ በኋላ በዛ ኢሜል በኢሜሉ ኮድ ይልክላችኋል። ኮድ ይላካልኝ። ያንን ኮድ እዚሁ ጋር ታስገቡታላችሁ ማለት ነው። በኢሜሉ ኮድ ይገባላችኋል። አሁን ቀጥታ ወደ ጎግል እንሄዳለን። ያው በቀይ ምልክት የተደረገበት ስለሆነ ግራ አይገባችሁ ማለት ነው። ስለዚህ እዚህ ጋር አንድ ኢሜል እንመርጣለን። እንግዲህ አንድ ኢሜል ትመርጣላችሁ ከኢሜላችሁ። ስለዚህ አያው አንድ ኢሜል እንመርጣለን። እናንተ የምትፈልጉትን ኢሜል መርጣችሁ ታስገባላችሁ ማለት ነው ጋይስ። ስለዚህ ይኸውላችሁ አንድ ኢሜል መርጠናል። እዚህ ጋራ ትልቁ ጭዌ አሁን ደግሞ ያለው እዚህ ጋር ነው ጋይስ። እድሜያችሁን ፓስፖርት ላይ ያለውን እድሜ ነው የምታስገቡት። ኦኬ ፓስፖርት ላይ አይዲ ላይ የተጻፈውን እድሜ ነው የምታስገቡት፣ ሌላ አይደለም። ፓስፖርት ላይ ተጻፈችዋል። ለምን በኋላ መስፈርቱን ካሟላችሁ በኋላ ማለት ነው ቬሪፋይ ለማድረግ ፓስፖርታችሁ ወይም አይዲያችሁ ስለሚያስፈልግ ኦኬ አይዲያችሁ ስለሚያስፈልግ ያኔ እዚህ ጋራ የሞላችሁት እድሜ የተወለዳችሁበት ዓመተ ምህረትና እንትን ፓስፖርት ላይ ያለው ልዩነት ካለው አይቀበሉም። ስለዚህ የተወለዳችሁበት ፓስፖርት ላይ ያለው በደንብ አንብባችሁ ትክክለኛ እንትኑን እድሜውን ምናምን በትክክል ማስገባት አለባችሁ። እባካችሁ አይዲያችሁ ላይ ፓስፖርታችሁ ላይ የተጻፈውን ማለት ነው እዚህ ጋር ማስገባት ያለባችሁ። አሁን ትልቁ ጫወታ እዚህ ጋር ነው ጋይስ። እዚህ ጋራ እድሜያችሁ ላይ ሎኬሽኗ ላይ በጣም ጥንቃቄ ማድረግ አለባችሁ። ኦኬ ስለዚህ ይሄንን ከፍታችሁ ወጥራችሁ መስራት ትችላላችሁ የኔ ቆንጆዎች ሀባይብ። ይኸውላችሁ እድሜ እባካችሁ ይኸውና ገብቷል፣ አስገባን خلاص ኦኬ። እዚች ጋር ደግሞ ምንድነው ለቲክቶካችሁ ስም ነው የምትመርጡት። የፈለጋችሁት ስም ምን እንዲሆንላችሁ ትፈልጋላችሁ ስም ታስገቡለታላችሁ ማለት ነው። ለቲክቶካችሁ ነው ይሄ ለቲክቶካችሁ ስም ታስገባላችሁ ምን እንዲሆን ትፈልጋላችሁ። ኦኬ ከዛ ያው በቀላሉ በዚህ መሰረት ቲክቶክ ቻናል ከፍታችኋል ማለት ነው። ኢንተርናሽናል የሆነ ቲክቶክ ቻናል በዚህ መሰረት ትከፍታላችሁ። ይሄንን ቲክቶክ ወይም ኢንተርናሽናል የሆነውን ቲክቶክ ለመክፈት የመጀመሪያውን ቲክቶክ መደለት ወይም ማጥፋት አይጠበቅባችሁም። ኦኬ ስለዚህ ይሄንን ከከፈታችሁ በኋላ እባካችሁን ወጥራችሁ ጠንክራችሁ ስሩ። በአንድ ወር ውስጥ መስፈርቱን ለማሟላት ማለት ነው። ኦኬ ጋይስ ይሄ ነገር የሚጠቅማችሁ ኢትዮጵያ ሄዳችሁ በደንብ ወጥራችሁ መስራት ትችላላችሁ። ኦኬ ቲክቶክ ቻናሉ የከፈትነው ትክክለኛ ቲክቶክ ወይም ገንዘብ የሚሰራው ቲክቶክ ስለመሆኑ ማረጋገጥ እንዴት መሰላችሁ የምትችሉት? እዚች ጋራ ይውልኛ እንዴ ጋይስ ኖርማል ሁላችሁም ቲክቶካችሁን ገብታችሁ ቼክ ማድረግ ትችላላችሁ። ኖርማል ቲክቶኮች ላይ ልክ የተለመደው ቲክቶክ ላይ ምንድነው ያለላችሁ? እዚች ጋራ እዩ እዚች ጋራ
ሶስት ጽሁፎች ናቸው ያሉት። ይሄንን ማንበብ ትችላላችሁ፣ አትችሉም ችግር የለው። ያው ሶስት አሁን በቀይ ምልክት ያደረኩባቸው አንድ ጊዜ ላሳያችሁ፣ ልድገምላችሁ ጋይስ። ገንዘብ የሚሰራው ቲክቶክ መሆኑን እንዴት ነው እርግጠኛ የምትሆኑት? አንደኛ ይኸውልህ እዚህ ጋር በቀይ ምልክት ያደረኩት አንድ ጽሁፍ፣ 2 3 ኦኬ። አራተኛው አትቀመጥም። አሁን ግን ይሄ ገንዘብ የሚሰራው ቲክቶክ መሆኑን እርግጠኛ የምትሆኑት እንዴት ነው? እዚች ጋራ አራተኛ ትመጣላችኋለች ማለት ነው። አራተኛ ትመጣላችኋለች። ከዛ ቀጥሎ ደግሞ እዚች ጋራ ላይ ልክ አሁን እችን ስትነኳትኝ ምን ይመጣላችኋል? ማስታወቂያዎች ይመጣሉ። ኦኬ የተለያዩ ትምህርት ነክ ነገሮች ይመጣሉ። አንዴ ላሳያችሁ። አያችሁ ገንዘብ የሚሰራው ቲክቶክ ስለመሆኑ እንዴት ነው የምታረጋግጡት? እዚህ ጋር የሚመጡ ማስታወቂያዎች አሉ። ትምህርታዊ አስተማሪ የሆነው እንትኖች ስለሚመጡ በዚህ ነው እርግጠኛ መሆን የምትችሉት። እና ደግሞ ከላይ ያለችዋ በአራተኛዋ ጽሁፍ በዚህ እርግጠኛ መሆን ትችላላችሁ። ውስጥ ላይ ደግሞ ቲክቶክ ስቱዲዮ ላይ ደግሞ ገብታችሁ ስታዩ የሞኔታይዜሽን ህግጋት ያመጣላችኋል። ከ18 ዓመት በላይ መሆን አለባችሁ። ከ18 ዓመት የሞላችሁ ልትሆኑ ይገባል። በ30 ቀን ውስጥ 10,000 ፎሎወርስ፣ በ30 ቀን ውስጥ 100,000 ላይክ ኦልሬዲ መስፈርቶችን ያስቀምጥላችኋል ማለት ነው በ30 ቀን ውስጥ። ስለዚህ በዚህ መሰረት ትክክለኛ ቲክቶክ ቻናልን መክፈት ትችላላችሁ። አያችሁ እንደዚህ አይነት እንትኖች ይመጡላችኋል። በዚህ እርግጠኛ መሆን ትችላላችሁ። ወጥራችሁ በ30 ቀን ውስጥ መስፈርቱን ለማሟላት ከሰራችሁ ቲክቶክ ላይ ገንዘብ የማትሰሩበት የማትቀበሉበት ምንም አይነት ምክንያት የለውም ማለት ነው ጋይስ። ልክ እንደ ዩቲዩብ ነው። በቃ ቲክቶክ ላይ ሰርታችሁ ይሄንን መስፈርት ካሟላችሁ ይሄ በ30 ቀን ውስጥ ይሄንን ካደረጋችሁ ገንዘብ የማይሰራበት ምንም አይነት ምክንያት የለም። ልክ እንደ ዩቲዩብ ነው። ኦኬ ልክ እንደ ዩቲዩብ። አሁን ዩቲዩብ ላይ ተከፋይ ያልሆኑ ሰዎች ብዙም አይጥማቸውም ሊሆን ይችላል፣ ውሸት ሊሆን ይችላል፣ ወዘተ የሚባል ነገር አለ። ግን ገብቶ ዘልቆ ተከፍሎት የሚያውቀው ሰው ያውቀዋል። ኦኬ አሁንም ቲክቶክንም ደግሞ ሰርቶበት ተከፋይ የሆነ ሰው ያውቀዋል። እናንተ ይሄንን ቲክቶክ ላይ ከፍታችሁ ለመስራት ወደ ኋላ ማመንታት የለባችሁ። ገባችሁ? አሁን ይሄንን ያሳያችሁ የ5 ዓመት ህፃን ልጅ ራሱ ማየት ይችላል፣ መክፈት ይችላል። በቃ ቀላል ነው። ገባችሁ? ነገሮችን ሳታከብዱ በቀላሉ ከፍታችሁ ቲክቶክ ቻናላችሁን የተለያዩ ቫይራል የሚወጡ ቪዲዮዎችን በመስራት እባካችሁን ተጠቃሚ መሆን መቻል አለባችሁ። መልካም ስራ ባይዘው። በቀጣዩ ቪዲዮ ቲክቶክ ላይ እንዴት ምን አይነት ቪዲዮዎችን ብትለቁ ቫይራል ይወጣላችኋልና በ30 ቀን ውስጥ ምን አይነት እንትን ብትለቁና መስፈርቱን ታሟላላችሁ የሚል አንዳንድ ቪዲዮዎችን ሼር አደርግላችኋለሁ። አብረን እንሰራለን። እኔም ስላለው እዛ ጋር መልካም ስራ አሳውቁኝ። ይሄንን የምትፈልጉ ኦኬ እናንተ ሳትቀረጹ ቪዲዮ ሳትወጡ ምን አይነት ቪዲዮዎችን ብትለቁ ይሄንን መስፈርት ታሟላላችሁ የሚለው ነገር አሳውቃችኋለሁ። ኮሜንት ስላስቀምጡልኝ የምትስማሙ እናንተ ሳትቀረጹ እናንተ ሳትወጡ ብቻ በ30 ቀን ውስጥ የቲክቶክን መስፈርት ማሟላት ትችላላችሁ። አዎ ትችያለሽ ወራታለሽ ትችያለሽ። እኔ አልችልም ብሎ እንደዚህ እንትን የለም። ትችያለሽ፣ ጎበዝ ነሽ። ገባሽ? ትችያለሽ። ይሄንን አሳምኝ። አልችልም የሚባል ነገር የለም። በህይወት አላችሁ። ልፍስፍስ አትሆኑ። ልትንገዳገዱ ትችላላችሁ። እንቅፋት ሊያጋጥማችሁ ይችላል። ግን በፍጹም አልችልም የሚባል ነገር ቀይ መስመር ናት። ኔቨር ኦኬ